እንደዚህ አይነ ስውሩኝ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህ ማመስገን እንጂ አለብሽ ያለቀሽ ምንም ነገር አታመጭም ዱአ አርጊ ምናምን እላታለሁ። ማረዋ አንቺ እንደዚህ ሆነሽ እኮ ምንም መቀመጥ አልችልም ምናምን ትለኛለች። ግን እኔ እንደዛ ቢሆንም አልሐምዱሊላህ ነበር የምለው። አላህን በቃ ዱአ ነው የማደርገው። እኔ አፌን ስጠኝ አይነ ስውር ብሆን ምንም አይመስለኝም። ለምን ያ የድሮ እንደዛ ስሰቃይ የነበረው ስቃይ ስለተወኝ ምንም አይመስለኝም ማለት ነው። አልሐምዱሊላህ ብዬ ነው የምቀበለው። ያው አይን ብቻ እንደጎደለኝ ይሰማኛል። ግን አይን ቢጎድለኝም ሌሎች ልጆች ሳይ እነሱና በቃ አልሐምዱሊላህ ነው የምለው። እነሱ ከተፈጥሮ ስለሆነ እነሱ ምንም አይመስላቸውም። ግን እኔም ደግሞ እንደነሱ መሆን አለብኝ ማለት ነው። እኔ ተፈጥሮ አልሆንምና አላህን ማማረር የለብኝም። አልሐምዱሊላህ ማለት ያለብኝ። አዎ ገና እንደጠፋብኝ እንደዛ አልነበረ። በጣም ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን አይነ ስውር ከሆንኩ ትምህርቴ መማር ከጀመርኩ በኋላ ግን አይኔን አብራልኝ ሳይሆን የምልህ በቃ ስቃይ አታምጣብኝ በቃ አፍያዬን ስጠኝ ነው እንጂ የምለው አይኔን አብራልኝ አይደለም። ለምን አይነ ስውር ነው ሁሉንም ማድረግ ነገር ስለምትችይ ማለት ነው። እንደ ልጆቹ አላህ በቃ አሁን እዛ ሰፈር ያለው እቤት ከሰዓት ምሳ በልቼ ከወጣኝ እዛ በቃ ማታ ነበር የምገባው ማለት ነው። እዛ ልክ እንደዛ መጫወት መሯሯጥ ያምረኛል። እኔ ስለነሱ ሳስብ በቃ አንተ ለይቻቸው ስለሆነ እየኖርኩ ያለሁት በጣም ይናፍቀኛል። በጣም መለያየት ደግሞ በጣም የሚከብደኝ። እኔ አንድ ቀንም ተለይቻቸው ስለማላውቃኝ እማያለሁ። አሁን ግን ከተለየኋቸው በኋላ በጣም ይናፍቀኛል። በስልክ እስከመገናኛቸው በጣም ቸኩላለሁ። አያቴ ትናፍቀኛለች። ከዛ አገሬ ሂጅ ልክ እንደ ድሮ መሯሯጥ መጫወት ያምረኛል ሁሌ። አሁን 1 አመት ሞላኝ። እኔ በአዲስ እንደምሰማው ከሆነ አባቴን አንዳንድ ጊዜ አባቴ አይነ ስውር ከመሆን ግን አይናማ መሆን ይሻላል ስለው እንደውም እንኳን አይነ ስውር ሆንሽ አይነ ስውር እኮ አላህ አይኑን ከቀማው ጀነት ነው ማስገባው ብሏል እያለ ብዙ ጊዜ እንደዛ እያለ ነው የሚያበሽረኝ። አይነ ስውር ደግሞ በቃ ሁሉም ነገር ቢጨልምብሽ ለራሱ እንደ አይናማ ብዙ ወንጀል አትሰሪም ወንጀል አታይም ይለኛል። Oh.